አንድ ጊዜ ይሄን ቪዲዮ እንከታተል። ጅንኑ ቁጡው አምባገነኑ በስልጣናቸው ለመጣ ማንም ምንም ይሁን ቆርጠው የሚጥሉ ብናኝ ጸጉሩን እንኳን ማየት የማይሹ ናቸው እሳቸው። ይሄን ድምጽ ሰማችሁ? እንደገና የዚህ ሰው ሌላኛውን ድምጽ ላሰማችሁ። አሁን ግን ይቅርታ ማለት የቆየ ሴት ብቻ ነው ኩኛውና የሆነ በቃ እንደዚህ ነው እንዴ ማለት ይቅርታ ማለት እንደዚህ እንትና አደረጋለሁ ብዬ አላሰብኩምና ጋዜጠኛ ብርሃኑ ወልደሰማያት ቀን በቀን ለ4 ሰዓት ነው ዲያሊሲስ እያደረገ ያለው። ይህ ብቻ አይደለም። ከአንድ 3 እና 4 ቀን በፊት ወንድማችን አጥተነው ነበር። ጋዜጠኛ ብርሃኑ ወልደሰማያት ምን አጋጥሞት ነው ዛሬ እንደዚህ የሚያለቅሰው? ከወራት በፊት መረጃውን አካፍያችሁ ነበረ። ሁለቱም ኩላሊቶቹ ፌል አድርገዋል። ፋና ቴሌቪዥን የፋና ቦርድ ይህንን ዜና ከሰማን በኋላ መረጃውን ከደረሰን በኋላ ይህንን ለብርሃኑ አድርሱልን ብሎ ነው በቤተሰብ ጥየቃ ያመጣ ነው እና ቁጭ በል እንዳትነሳ እዚህ ጋር መሆን ይችላል። የ200 ሺህ ብር ነው። ተመልካቾቻችን እናንተ ደግሞ በየቤታችሁ ናችሁ የምትመለከቱ ተመልካቾቻችን ደግሞ በእርግጠኝነት የብዙዎቻችንን ችግር የፈታው ቅሬታዎች የተቀረፉት በብሬ ብዙ ስራዎች ነውና አሁንም ሚዲያው ላይ ያለ አሁንም ብዙ ስራዎችን ይሰራል። ስለዚህ ደግሞ ድኖ ተመልሶ በድጋሚ እንደምንገናኝና እነዛን ስራዎችን እንደምንመለከት በጣም ተስፋ እናደርጋለን። ጋዜጠኛ ብርሃኑ ወልደሰማያትን በተመለከተ ጋዜጠኞች ኮሚቴ ፎርም አደረጉና እንቅስቃሴ ጀመሩ። ግን በሚገርማችሁ ሁኔታ ጋዜጠኞቹ ኮሚቴ ውስጥ ያሉ ጋዜጠኞች ራሳቸው እርስ በርስ እሱ ካለበት እኔ አልሰራም እኔ ምናምን እያሉ ታሞ የተኛ ሰው እያለ እነሱ ግን እርስ በርስ ባለመፈላለግ የተነሳ ወንድማችን እንዳይታከም እንቅፋት ፈጠሩ ማለት ነው። ጋዜጠኞች ይሯሯጣሉ ብዬ ነበር ያሰብኩት እንደ ኮሚቴ ማለት ነው። እና ተክሊ እስካሁን ድረስ አብሮኛለሁ ሰለሞን ብቻ ነው ጋዜጠኛ ሰለሞን። እና ያው ሁሉም የሉም። ለራሱ ምንም አልሰራም። እውነትን ለመፈልፈል ፍትህ ላጡት ፍትህ እንዲያገኙ ለተገፉት መከታ ሊሆናቸው በሚሰራቸው ዘገባዎች ለ4 ጊዜ ህይወቱን አደጋ በሚጥል የመግደል ሙከራ የተደረገበት ወንድማችን ነው። ወንድማችን ዛሬ ላይ ከባድ ሁኔታ ላይ ነው ያለው። መሰለ ተክሊ በጣም አደገኛው ነገር ለምሳሌ አሁን እዛ ይተኛል እዛ ሚን ሆስፒታል ከልጁ ጋር አብሮ ከዛ እሱ ለልጁ ሊሰጥ ሄደ ምርመራ ኩላሊት ሊሰጥ ወደ ውጭ ለመሄድ ምንም ታሞ ያውቅም። የኢትዮጵያ እግር ኳስ በረኛ ነው ስሙን አላውቀውም። ከዛ ለልጁ ሊሰጥ ሲሄድ አንተን ኩላሊት ፌር አድርጎ ተባለ። ለልጁ ነው ሊሰጥ እሱ ለመስጠት ለምርመራ ነው ሄደው። ስለዚህ ማንኛውም የኩላሊት ደግሞ አታውቅ ማንም ሰው ዋስትና የለው። እኔ ራሴ እኮ ጨጓራዬን አሞኝ እኮ ነው የሄድኩት እኮ ዛሜ ሆስፒታል ጨጓራዬን አሞኝ ሄጄ ነው ሲታይ እንትን ሰውነቴ ሁሉ አብጧል። ወደ ሳምባዬ እየሄደ ውሃው ተነፍቷል ሰውነቴ። መጨረሻው ሲታይ ኦክሲጅን ታች ወርዷል። የኩላሊት ስክሊዩዝ ምርመራ ያድርግ ተብሎ ሲደረግ ኩላሊት 2 ኩላሊት ፌል አድርጓል። ስለዚህ ሁላችንም የቻልነውን ያህል ወንድማችንን በማገዝ ቢያንስ እነዛ እርስ በርስ ገሌ ካለ እኔ አብሬ አልንቀሳቀስም እያሉ የወንድማችንን ሕክምና ያዘገዩ ነፍሱ በእጃቸው ያለ የሚመስሉ ሰዎችን ከነሱ የተሻለ ስራ እስቲ እንስራ።